ጋሽ ታደሰ ከሶስት ልጆቹ ጋር ራቅ ወዳለ ገጠራማ አካባቢ ከኖሩ ሰንበትበት ብሏል። ጋሽ ታዴ ሶስት ልጆቹን ይዞ ከሲንግል ህይወት ጋርና በጎችን ከማርባት ጋር ነው የሚተዳደረው። ይህን ቪዲዮ የምትከታተል ጋሽ ታደሰ የምትባል ሰውዬ ካለህ እንግዲህ በጣም ይቅርታ እና ወደ ጉዳያችን ንግባ። እናንተ ብዙ አመለጠኝ። የሆነ ጊዜ አንድ ሚስጥር ይከሰታል። ሶስቱ ልጆች የማያውቁት አባትየው ደብቆ ያስቀመጠው ካዝና ነገር አለ። ያም ካዝና የተሞላው በወርቅ፣ በከበሩ ድንጋዮች፣ በአልማዝና በጌጣጌጥ ነው። ስሙ ያስቀናል። አስጠራው ራሱን የራሱ ቀን ነው። እናም እነኚህ የከበሩ ቁሳቁሶች የጓደኛው እንደሆነ ነው የሚናገረው። ጓደኛው ሰጥቶት እንደሄደና ማንም እንደማያውቅ። ወይኔ አይነ ስውሩ ጓደኛዬ፣ ይሄ ሁሉ አመታት ደብቄልሃለሁ ይሄ ሁሉ ንብረትህን እያለ ከራሱ ጋር በሚያወራ ጊዜ ሴት ልጁ ከኋላው ትሰማ ነበር። ሶስት ልጅ ነው ያለው። ከሶስቱ ሴት ልጆቹ መሃል አንዲቷ ደበቅ ብላ ስትሰማው ነበር። ጠጋለችና አባዬ ምንድነው እንደዚህ አይነት ነገር የምታወራው? ማን ነው ያ አይነ ስውሩ ጓደኛ? ምንድነው ደግሞ ይሄ ሁሉ ነገር የምትደባብቀው ከኔ? ለምን አትነግረኝም? ወይ አንቺ ፈልፈላ መጣሽ እንዴ? በይ በቃ ለሶስታችሁም መነገራችሁ ሰዓት ደርሷል። ሶስታችሁንም ሰብስቡልኝና ይሄን ታሪክ አጫውታችኋለሁ። ከዛም ሶስቱም ተቀምጠው ወሬውን ለመስማት ጆሮአቸውን ገትረው እየተጠባበቁ ነው። አባትየው ትህትናና ስነ ስርዓት በተሞላ መልኩ ለልጆቹ መናገር ነበር። እኔ እናንተን ከመውለዴ በፊት እንደዚሁ በጎችን በማገድ ነበር የምተዳደረው። ያኔ አንድ ካዝናውን የተሸከመ ጓደኛዬ መጣ ይሄንን እንድደብቅለት። እሱ በእርግጥ አይነ ስውር ነው። ለምን? ኃይለኛ ነጋዴ ስለነበር መንገድ ላይ ሽፍታዎች ንብረቱን ሊዘርፉ ሲሉ ነበር አይኑን ያጠፉት። ሆኖም ግን እሱ እኔን ስለሚያምነኝ ይህን ንብረቱን እኔ እንድደብቅለት ሰጠኝ ለኔ። ከዚህ ፊት ስለምንተዋወቅ ነው እንደዚህ ሁሉ ንብረቶችን አምኖ ሊሰጠኝ የቻለው። እኔም ተቀበልኩት። እሱም አንድ ነገር አስጠነቀቀኝ። ይህን ንብረት የሚከፍተው እሱ ተመልሶ ሲመጣና ስጠኝ ሲለው ነው። ያን ጊዜ ይሄ ምስኪኑ ታደሰ ነገሮችን በርብሮ ማየት አልፈለገም። ምክንያቱም ያው የሰው ልጅ ቀልብ ይዘነበላል። ድንገት ከፍቶት ደግሞ ወደ ስርቆት እንዳይገፋፋ በመፍራት ነገሮችን ከፍቶ አላየውም፣ ደበቀው። ይህን ታሪክ ተርኮ ሳያበቃ ከአፉ ቀበል አደረገችና አንዷ ሚጥሚጣ እንዲህ አባዬ ታዲያ ለምን እስከ ዛሬ አልነገርከንም? ኧረ ልጄ አይንና እጅ ከተገጣጠሙ ባለጌ ናቸው። ይሄን ነገር ከነገርኩማ ፈራው ለናንተ በዚህ ልጅነታችሁ እማታውቁትን ነገር እንዳትዘርፉ ብዬ። አይነጋ ጊዜ የለምና እነሆ ሰዓቱ ደረሰና አይነ ስውሩ ሰውዬ ንብረቱን ፍለጋ መጣ። ያኔ አባትየው ንብረቱን ያስቀመጠበትን ቦታ ሲበረብር አያገኝም። ጉድ! አሁንም ይበረብራል፣ አያገኝም። በፈጣሪ ስም የት ገባ እንዴ? ማን ወሰደው? ያስቀመጥኩትን ቦታ ረሳሁት ወይንስ የሆነ ሰው ወሰደው? ምን ልበል? ከዛም እውሩ ሰውዬ በጣም እየተቆጣ አንተ ካድከኝ እንዴ? እኔን ይሄ ሁሉ አመት ላንተ አመኜ ብሰጥህ ካድከኝ? ኧረ ተው፣ እኔ በፈጣሪ እምልልሃለሁ ይሄን ቦታ ማንም አያውቀውም። ይሄን ቦታ እኔ ብቻ ነኝ የማውቀው። በቅርቡ ለልጆቼ በእርግጥ ነግሬያቸዋለሁ ይሄን ሚስጥር። የእውነት እኔ በፈጣሪ እምልልሃለሁ ማንም አያውቅም። እኔ እንዴት ልሰርቅህ እችላለሁ? ደሙ ስለተንተከተከ እውሩ ሰውዬ ወዲያው ወደ ፍርድ ቤት ማምራት ጀመረ። ፍርድ ቤት እንደደረሰም አቤቱታውን ለዳኛው አሰማ። ዳኛውን በመቀጠል አቶ ታደሰ ቅረቡ እስኪ ወደዚህ። የቀረበን ክስ ሰምተዋል አይደለ? የእውነት ነው። አዎ ሰምቼዋለሁ። እኔ በፈጣሪ እምላለሁ እስከ ዛሬ ድረስ በስርዓት ነው ንብረቱን ያስቀመጥኩለት። አንዲትም ቀን እንኳን ነፍሴ እንዳትዘነበል ያስቀመጠውን ነገር ከፍቼ አላቅም። ቅርብ ጊዜ ለማረጋገጥ ከፈትኩት። ልጆቼ ማዩት። የተፈጠረውን ሚስጥር ለልጆቼ ተናገርኩኝ። ሌላ ማንም የዘረፈው ነገር የለም። በል ችሎቱ ባንተ ላይ ወስኖብሃል። 7 ዓመት ነው የምትታሰረው ይህን ነገር ካላገኘ። ይሄ ወሬ ልጆቹ ጆሮ ደረሰ። ከዛም ወዲያው ልጆቹ አይነ ስውሩ ጋር ሄደው ይቅርታ እንዲጠይቅለት መናዘዝ ጀመሩ። አይነ ስውሩም ሰውዬ በነገራችን ላይ አይነ ስውር ነው። እሺ። ከዛም በትዕቢት እየሳቀ ለአባታችሁማ ይቅርታ አላደርግም፣ ይቅርታ ማደርግለት
ቅድመ መስፈርት አስቀምጬ ነው። ሰማችሁኝ አይደል? ወዲያውም ሴቶቹ ቀበል አደረጉና ከአፉ ምንድነው እሺ መስፈርትህ? መስፈርቴማ ከሶስት አንዳችሁን ማግባት ነው። ከሶስት አንዳችሁን ካገባው አባታችሁ ነፃ ይወጣል። ቅድመ መስፈርቴ ይሄ ነው። አለበለዚያ ግን አባታችሁ እስር ቤት ነው የሚበሰብሰው። ይህን ወሬ ሰምተው ሶስቱም እህትማማቾች ሸፈፍ ገንደድ እያሉ ወደ ቤታቸው መጡ። ከዛም እንደነጋ አባታቸውን መዘየር እንዳለባቸው በመስማማት ሊዘይሩት ሲሄዱ የመጨረሻዋ ልጅ እምቢ አለች። እኔ አልሄድም ብላ ቀረች። በጣም ቸኩሎ ስለነበር ተጭነው አልጠየቋትም። ቢሆንም ግን ወደ አባታቸው ከሄዱ በኋላ የተፈጠረውን ነገር ለአባታቸው መናገር ጀመሩ። አባዬ ያ ሰውዬ ሄደን እኮ ይቅርታ ስንጠይቀው ከሶስት አንዳችን ማግባት አለባችሁ አለ። አባትየው ሲሰማ ተናደደ። እኔን ሰውዬ እኮ ለረጅም ጊዜ አውቀው ነበረ፣ እንደዚህ ይላል ብዬ ጭራሽ አላሰብኩም የእውነት። ይቀጥል ያን ሰውዬ እንድታገቡት አልፈልግም። ምንም ሀብታም ቢሆንም ሁኔታው ለልጆች የሚመጥን ሰው አይደለም። እኔ እድሜን ፈጅቼ በሰብሳታለሁ እንጂ እሱንማ አታገቡትም። ባይሆን አንድ ድል ተሰጥቶኛል። ፍርድ ከመፈረዱ በፊት ይህንን የጠፋውን ዕቃ ካገኘሁት ነፃ እወጣለሁ። ስለዚህ በዛ ነገር ባይሆን መተባበር አለብን አላቸው። ከዛም ልጆቹ ምንም እንዳታስብ አባቴ፣ ምንም እንዳታስብ እኛ እንረዳሃለን አሉት። ከዛም በመቀጠል እንዴ ልጄ የት ሄደች ትንሿ? አላስተዋልኳትም ነበረ። አዎ አባቴ እኔ እንጃ ነይ ስንላት ፊቷ ተቀያየረ፣ መምጣት አንፈልግም አለች። ያኔ እኔ ግራ ገባኝና ትቻት መጣሁ አለች ትልቋ በቁጣ መንፈስ። ከዛ ወዲያ አባታቸው ቀበል አደረገና ችግር የለውም ባይሆን ንገሪልኝ በጣም እንደምወዳትና እንደናፈቀችኝ አላት የኔ አባት። ከዛም እህትማማቾቹ ቤት ሄዱ። ቤት ከደረሱም ወዲህ ሰብሰብ ብለው ሶስቱም መወያየት ጀመሩ። አባታችንንማ እስር ቤት ውስጥ መክተትማ የማይታሰብ ነው አለች ትልቋ። ሁለተኛዋም ቀበል አደረገችና ልክ ነሽ፣ ግን ያንን ጥናዣም ሰውዬ እንዴት ነው ማግባት የምንችለው? እድሜው በዛ ላይ ትልቅ ነው፣ ፍትህ አይሆንልንም፣ እኛ ደግሞ ትንንሾች ነን። እንዴት እንደዚህ ሊሆን ይችላል? ግን አንቺ ባለጌ ሰውዬ ነው። ሶስተኛዋን ሲጠይቋት ዝም አለች። ከዛም ሁለቱ እህትማማቾች መጠራጠር ጀመሩ። እንዴ እቺ ልጅ ምን ነው ዝምታ በዛች? ከትላንት ጀምሮ አባታችንን መጠየቅ አልፈለገችም፣ አሁን ደግሞ ጭራሽ ሐሳብ መስጠት አልፈለገችም። እህቴ ንገሪኝ እስቲ ጉዳይሽ ምንድነው? ትሰሚኛለሽ? ከአፌ የሚወጣውን ቃል ትረጅኛለሽ አይደል? ንገሪኝ እስቲ ለምንድን ነው ዝም ያልሽው? ትንሿ ቀበል አረገችና እኔ ምንም ሐሳብ የለኝም እባክሽን አታስጨንቂኝ። ከዛ ወዲያው ተናዳ እህትየዋ የሆነ ጊዜማ ይሄ ሚስጥር መውጣቱ አይቀርም ብላ ዛተች። ቀናቶቹ ነጎዱ። የመጀመሪያዋ ታላቋ ራሷን መስዋዕት ለማድረግ አቀረበች። ምንድነው መስዋዕትነት? ማለትም ልታገባው ማለት ነው፣ ተረዱ እንጂ። ከዛም አባቷ ጋር በመሄድ የተፈጠረውን ነገር ወይም ያሰበችውን ነገር በዝርዝር ስትነግረው አባትየው በጣም የተቃወማት። ልጄ የማይሆን ነገር ነው፣ አንቺ ለኔ ስትይማ ህይወትሽን አደጋ ላይ መጣል የለብሽም። ፈጣሪ እኔን ረድቶኝ ከዚህ ችግር እወጣለሁ። ስለዚህ አንቺ የሚጠበቅብሽ ለኔ ጸሎት ማድረግ ብቻ ነው፣ እሺ የኔ አሳቢ ልጅ ብሎ ከሳማት ወዲህ ወደ ቤት እንድትሄድ ይነግራታል። እሷም ተናዳ በአባቷ ውሳኔ መናደድ ማለት ተበሳጭታ በሁኔታዎቹ ወደ ቤት ተመለሰች። ፈጣሪ ይደርስልናል የሚለው የአባቷ ቃል ልቧ ላይ የተመላለሰ ስትመላለሰው ወደ ቤቷ ደረሰች። ፍርሃት፣ ትካዜና ድባቴ ሶስቱንም አጥቅቷል። ምክንያቱም ቀጣዩ ቀን የአባቷ ፍርድ ቀን ነውና ሶስቱም ተደናግጠዋል። ሲነጋ ወደ ፍርድ ቤቱ በመሄድ የአባታቸውን ውሳኔ ማየትና መጠባበቅ ስለፈለጉ ተነስተው መሄድ ጀመሩ። ወደ ፍርድ ቤትም እንደደረሱ አባታቸው ፍርድ የሚሰጥበት ቦታ ላይ ቆሟል። ሶስቱም እህቶች በሚስለመለምና በሚጉረጠረጥ አይን ከሳሻቸውን ሰውዬ ይጠቅሱት ጀመር። ማለትም እባክን በቃ አባቴን ይቅርታ አድርግለትና ፈታ በቃ ምንድነው በማለት ፊት ለፊቱ ተገትረው ጥቅሻ ንክሻ በሉት ምን በሉት ማድረግ ጀመሩ። ከጥቂት ደቂቃዎች በኋላ ፍርዱና ውሳኔው ተጀመረ። አቶ ታደሰ
አሁንም ቢሆን ይሄን ነገር ክደሃል፣ በቃ ሸመጠጥክ። እኔ በፈጣሪ ይሁንብኝ አልሰረቅኩም። ባይሆን ሙሉ ታሪኩን አሁን ነግርሃለሁ። ዳኛውም ምን ከዚህ ፊት የነገርከኝ ታሪክ ውሸት ነው ማለት ነው? አይደለም፣ እንደዛ ሳይሆን ከዚህ ፊት የነገርኩ ግማሹን ታሪክ ነው። አሁን ግን ሙሉውን ታሪክ ነግርሃለሁ። እስኪ እንስማው፣ ተናገር። እንደ እውነቱ አሁን የሰጠው ንብረት ግማሹ ነው። ግማሹ እኔም ልጆቼም ወደማንደርስበት ሩቅ ቦታ ነበር የደበቅኩት። ምክንያቱም ይህን ነገር ከታወቀ እንዳይዘረፍ። ስለዚህ ተናገራ፣ ትክክለኛውን ፍርድ እንድፈርድ እውነታውን። እኮ ቆይ ልጨርስልህ። እኔ ልጆቼን ሳሳድግ ከልጅነታቸው ጀምሮ በጥሩ ስነ ምግባር ነው የሰው እጅ እንዳያዩ፣ ምንም ነገር ከፈለጉ ፈጣሪያቸውን ብቻ እንዲጠይቁ፣ አንዲትም ግማሽ ሳንቲም ብትሆን ራሱ የሰውን ልጅ እንዲጠይቁ አድርጌ አላሳደግኩም። በስነ ስርዓትና በስነ ምግባር አንሸን ያሳደግኩት እና ግን አንድ ቀን ጋደም ብዬ በጎቼን እየጠበቅኩ ነበር። ሳላስበው እንቅልፍ ጭልጥ አደረገኝ። ድንገት ስባንን ታዲያ ተኩላዎቹ በጎቼን ዘንጥለው ጥሏቸዋል በየሜዳው። በጣም ደነገጥኩት፣ ክፉኛን ያዘንኩት። ያን ቀን እንዳለቀስኩት አልቅሼ ራሱ አላቅም። ይሄኔ ይሄ ሰውዬ ከኋላዬ ብቅ አለ። መመልከት ይችል ነበርና ከኋላዬ መጥቶ ምን ሆነህ ነው እንዲተከስከው ወዳጄ? ምን አጋጠመህ? ንገረኝ። ይሄው አይታየህም? በጎቼ ተዘንጥለው መሬት ላይ ተዘርረው የበግ ቅርጫ ምነግድ እኮ ነው መስለው። ተመልከት እንጂ ወዳጄ፣ ምንም እንዳታስብ፣ 5ቱን በጎች ገዛልሃለሁ። ይኸው ዳኛ፣ ፈጣሪ በሚያውቀው ከፈጣሪ ውጭ አንድ ቀን እጄን ለሰው ዘርግቼ አላቅም ነበረ። አልካደኝም፣ እንዳለውም ሰጠኝ። ህይወታችን ወደ ቀድሞ ደስ ወደሚለው ላይፍ ተመለሰ። ሆኖም ግን ለልጆቼ አንዲትም ቀን ቢሆን ይሄ እንደተፈጠረ አልነገርኳቸው። ምክንያቱም ይሄ የምንኖረው ኑሮ በሰው እርዳታ እንዳይሆን እንዲገባቸው፣ ችግር እንኳን ቢደርስባቸው ልጆቼ ወደ ሰው እጅ እንዳይዘረጉ በዛ አንጻር ነው። እና ወደ ታሪኬ ስመለስልህ ይህ ሰውዬ አይኑ ከጠፋ ወዲህ ይህንን ንብረት እንዳስቀምጥለት ወደ እኔ ያመጣልኝ። ተቀበልኩት። እሱም ያለኝ ንግግር ቢኖር ይህንን ንብረት ደብቅልኝ፣ ስመጣ ትሰጠኛለህ ብቻ ነው ያለው። ይህን ሲናገረኝ እሺ ብዬ ንብረቱን ከራሴም ከልጆቼም አርቄ ደበቅኩት። መጥቶ ከጠየቀኝ ወዲህ ቦታውን ስፈልገው አጣሁት። ዳኛውም ይህን ሰሙና እኮ አውቃለሁ ይህን ታሪክ፣ ቢሆንም አንተ ነፃ ልትሆን አትችልም። ይህን ነገር የሚያስረጋግጥ ማስረጃ ማምጣት አለብህ። እሺ ደግሞ ይህን ነገር ስትደብቅ የተመለከተ ሰው አለን? አለቃ ፈራጅ፣ እባክዎትን አዳምጡኝ። ይህን ነገር ከአንዴም 3-4 ደጋግሜ ተናግሬያለሁ። ማንም የተመለከተኝ የለም። እኔና ልጆቼ ካለንበት አካባቢ ራሱ ራቅ አድርጌ ነው ያስቀመጥኩት። አንድ ቀን ግን እንዲሁ ለማጣራት በምከፍትበት ጊዜ ልጄ ከኋላ ተመልክታኝ ነበረ። ሆኖም ግን ለሁሉም ልጆቼ ተናገርኩኝ። ፈራጁ ካፉ ቀበል አደረገና ከልጆችህ የምትጠራጠረው ሰው አለ እንዴ? ቱ የሰይጣን ጆሮ ይደፈን። እኔ ልጆቼን ፈጣሪን እንዲፈሩ አድርጌ ነው ያሳደግኩት። ቢቸግራቸው ራሱ የሰውን እጅ እንዲያዩ አልፈልግም። እኔ እንዲህ አድርጌ ነው በጥንቃቄ ያሳደግኩት። ከዛ ዳኛው አዝናለሁ፣ ይሄው ሁሉ ለፈለፍክ፣ አሁንም ቢሆን ምንም ማስረጃ የለም በማለት ጮኸበት። ቲያጋሽ ታዴ ያላቸው አማራጭ እጃቸውን ዘርግተው ወደ ፈጣሪያቸው መጸለይ ነው። እንዳሉትም ጸለዩ። ድንገት በሩ ብርግዳ ይልመሳላቸው። አንድ መልከ መልካም ወጣት ጠፋ የተባለውን የካዝና ዕቃ ይዞ ፈራጁ ፊት ቁጭ አደረገው። እንዴ ማነህ ደግሞ አንተ? ምንድነህ? ይሄ ነው እስካሁን ስትፈልጉ የነበረው ንብረት፣ ይሄው ራሱ ነው። በእርግጥም ይሄ ሰውዬ ማለቴ ጋሽ ታዴ የተሰጣቸውን ንብረት በኃላፊነት ነው የጠበቁት። በጣም ጎበዝ ናቸው። ይሄኔ ከሳሹ ማልቀስ ይጀምራል፣ አይኑ እያየ። ታዳሚዎቹ ማን ነው ይሄ እያሉ ፍርድ ቤቱን በአንድ ግራ ቀለጡት። ጸጥታ ይከበር አለና ቆይ እስቲ አንተ በመጀመሪያ ማነህ አለው። እኔ ስሜ ታፈሰ ነው። ታፌ ብላችሁ ማቋላመጥ ትችላላችሁ። እኔ አባቴ አይነ ስውሩ ሰውዬ ነው። ወዲያው እንዲህ አባት ሳሪ ይሄ ነው። ታፌም ደረቷን ነፋ አርግታ
ኧረ ምን በወጣው ይሄም አጎቴ ነው አባቴ፣ ይሄ አይደለም ይሄ አጎቴ ነው። እንዴ እንዴት ሊሆን ይችላል? ኧረ ምን ይሄ ብቻ ይሄ አጎቴ ነው። ማየት ራሱ ይችላል፣ አይኑ አልተሰወረም፣ ማየት ይችላል። እና አሁን ያመጣጤ ጋሽ ታዴ ንጹህ መሆናቸውን ልመሰክርና ይሄን ባለጌ ቀፍድዳችሁ እንድትይዙልኝ ነው። የችሎቱ ዋና አቃቢ ዳኛው አንተ ሰውዬ እስኪ በቃ የምታውቀውን ንገረን። ኦኬ በመጀመሪያ ደረጃ ስለተሰጠኝ ዕድል አመሰግናለሁ። በአካታሽ ቀብጥ ጀምር። ኦኬ አባቴ ከሞተ ትንሽ ሰንበትበት ብሏል። የዛሬ 3-4 ወር አካባቢ ነው እና ከመሞቱ በፊት ወደ ውጊያ ከመሄዱ በፊት እሱ ጋር ንብረት እንዳለና ያን ንብረት ደግሞ ከዛሬ 10 ዓመት በፊት ለአንድ እረኛ ሰውዬ እንደሰጠው ነግሮኛል። እሱም ደግሞ ጋሽ ታዴ ናቸው በነገራችን ላይ። እና ይህንን በሚነግረኝ ሰዓት አጀሬ ጆሮ ትጠባ ነበር ጥግ ላይ። ይሄ ፎቃቃ ነዋ። ወዲያውም አንድ ዘዴን ዘየደ። ልጁን ገፍትሮ የሆነ ክፍል ውስጥ ከቀረቀረበት ወዲህ የአባትየውን መስሎ ሄዶ ይህንን ሰንዱቅ ወይንም ደግሞ ካዝና መዝረፍ ያለው አማራጭ ይሄ ነው። ቦታውን በደንብ ስለሰማ ሽማግሌው ሳያውቀው ወይንም ጋሽ ታዴ ሳያውቁት ተደብቆ ቆፍሮ ወስዶ የራሱ ቦታ ደብቆታል። በተጨማሪ የጋሽ ታደሰን ልጆች ማግባት ስለፈለገ ነው እንደ አዲስ ንብረቴን ስጠኝ ብሎ የመጣው። እርግጥ ነው ጋሽ ታደሰ ሲፈልጉት ያጣዋል ንብረቱን። ከዛ ይህን ነገር ይቅርታ ማደርግልህ ልጆችህን ሳገባ ነው የሚል መስፈርት ቅድም ሰጥቶ ነበር አይደለ? አዎ እንዳትረሱት እሱን። ስለዚህ እንዳልኳችሁ እንደዚህ ንብረቱን ከደበቀ ወዲህ ነው ተመልሶ ሄዶ ልጆት እንዳሩኝ ያለው። ይሄን ነገር በሚሰራ ጊዜ አንድ ቤተ መንግስት ሰራተኛ አይቶት ስለነበረ ወዲያውኑ ታፈሰ ከተደበቀበት ክፍል ያስመልጠዋል። ታፌም ደግሞ አራዳ ናትና ወዲያውኑ ጋሽ ታደሰን ነፃ ያስብለዋል ፍርድ ቤት መጥቶ። እናም ይህ መልከም ወጣት ይህንን ነገር ከፈጸመ ወዲህ ካዝናው ፈራጁ ተቀብለው ይመለከቱታል። ከዛም ወንድምየው ላይ እድሜ ልክ እስራት ይፈርዱበታል። ምክንያቱም በማጭበርበሩ። በነገራችን ላይ ጋሽ ታዴ እንዴት ሊያውቁት አልቻሉም ከተባለ መንታ ናቸው። እሺ አዎ ይሄ ጥያቄ ሆኖባችሁ እንደሆነ ገብቶኛል። መንታ ናቸው። ይሄ ሌባና የሞተው አባትየው መንታ ናቸው። ስለሚመሳሰሉ ነው ጋሽ ታደሰ ያልጠረጠሩት። በስተመጨረሻም ጋሽ ታዴ ካለባቸው ክስ ነፃ ተባሉ። በጣም በደስተኝነት ሆነው ልጆቹ አባታቸው ላይ ተጠምጥሞ ማልቀስ ጀመሩ። በጣም ደስተኛ ሆኑ። ምክንያቱም አባታቸው እድሜ ልክ ይታሰራል ብሎ ጠርጥረው ነበር። በስተመጨረሻም ታፈሰ ለታደሰ ለሐቀኝነትህ ብሎ ካስቀመጠው ሀብት ቆርሶ የተወሰነ ይሰጠዋል። የዛሬውን ትረካዬን ከመጨረስ በፊት አንድ ሚስጥር ልንገራችሁ ስለዚህ ሰውዬ። ይሄ ሰውዬ የሽማግሌውን 3 ልጆች አንዱ መርጦ ማግባት የፈለገበት ምክንያት ልንገራችሁ። ሲንግል ስለሆነ ነው። ልክ እንደኔ ልክ እንዳንጂ አይደለም። እሱ የተዋጣለት ሲንግል ሙልጭ አለ። ሴት ታግባው እስቲ እሱን ምንም በቃ አትበረከተለትም። ወዲያው ነው የሚፋቱት። ለዛ ነው። እናም ታላቋ ከታደሰ ልጆች መሃል ታላቋ ታናሽየዋን ተጠራጥሯት ነበር አይደለ? በሆነ ነገር በጣም ይቅርታ ብለው ይተቃቀፋሉ። ምክንያቱም እሷ ሌባ ናት ብለው ትንሽ ጥርጣሬ ነገር አይምሯቸው ውስጥ መጥቶ ነበር። እንዴ ቆይ እሺ ታዲያ ለምን ባለፈው አልሄድም ብላ ፈራቻቺ ትንሿ የሚል ጥያቄም ልታነሱ ትችላላችሁ። ልክ ናችሁ። እሷም ለአባቷ ምን አለች? አባዬ እኔ አንተ እንደዛ ሆነህ ማየት ስላልቻልኩ በጣም ስለምወድህ አንተ ደግሞ እንደዛ እስር ቤት ውስጥ ሆነህ ስላልቻልኩ ይባስ እንዳልረብሽህ ብዬ ነው ቤት የተቀመጥኩት አለች። እውይ ስታሳዝን። እውነቷን እኮ ነው። በእርግጥ የአይነ ስውሩ ልጅ ትንሽ ሀብት ነገር በጨቅ አድርጎ ስለሰጠው ጋሽ ታዴ ከድሮ የተለየ አሪፍ ኑሮ መኖር ጀመሩ። ደስ የሚል። እናም አንድ ትምህርትን ተማሩ። የሰውን ልጅ ከመሬት ተነስተን መጠርጠር የለብንም የሚል። የዛሬው ትረካችን ይህን ይመስል ነበር። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔም በትህትና መልሳለሁ። አመሰግናለሁ። እንዴ አሁንም እያለቀሳችሁ ነው እንዴ እናንተ? እነ ታዴን ሳይሆን እናንተ ተመልካቾቼን በቃችሁ እንጂ ሄዱ።